ኦሪት ዘፍጥረት ምዕራፍ 10 የኖህ ልጆች የሴም የካምና የያፌት ትውልድ ይህ ነው። ከጥፋት ውሃም በኋላ ልጆች ተወለዱላቸው። የያፌትም ልጆች ጋሜር፣ ማሆግ፣ ማዴ፣ ይህያን፣ ይልሳ፣ ቶቤል፣ ሞሳህ፣ ቴራስ ናቸው። የጋሜርም ልጆች አስከናዝ፣ ሪፋት፣ ቱርጋማ ናቸው። የህያንም ልጆች ኤልሳ፣ ተርሴስ፣ ኬቲም፣ ሮድኢ ናቸው። ከእነዚህም የአሕዛብ ደሴቶች ሁሉ በየምድራቸው በየቋንቋቸው በየነገዳቸው በየሕዝባቸው ተከፋፈሉ። የካምም ልጆች ኩሽ፣ መስራይም፣ ፑጥ፣ ከነዓን ናቸው። የኩሽም ልጆች ሳባ፣ ኤውላት፣ ሰብታ፣ ሬጌም፣ ሰበቅታ ናቸው። የሬጌም ልጆች ሳባ፣ ይወድዳን ናቸው። ኩሽም ናምሩድን ወለደ። እርሱም በምድር ላይ ኃያል መሆን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበር። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። የግዛቱም መጀመሪያ በሰናዖር ሀገር ባቢሎን፣ ኦሬክ፣ አርካድ፣ ካሌድን ናቸው። አሶርም ከዛ ሀገር ወጣ። ነነዌን፣ ሮሆቦት የተባለችውን ከተማ አለህን፣ በነነዌና በካለ መካከልም ዳስን ሰራ። እርሷም ታላቁ ከተማ ናት። ምስራይምም ሉዲምን፣ ኢኒሜቲምን፣ ላህቢምን፣ ንፍታሌምን፣ ጳጥሮሶሚን ከእነርሱም የፍልስጤምን ሰዎች የወጡባቸውን ከስሎሂምንና ቀፍቶሪምንም ወለደ። ከነዓንም የበኩር ልጁን ሲዶንን፣ ኬጤዮንን፣ ኢያቡሴዮንን፣ አሞሬዮንን፣ ጌርጌሴዮንን፣ ኢዌዮንን፣ አሮቄዮንን፣ ኤሴኒዮንን፣ አራዲዮንን፣ ሰማሪዮንን፣ አማቴዮንን ወለደ። ከዚህም በኋላ የከናናውያን ነገድ ተበተኑ። የከናናውያንም ወሰን ከሲዶን እስከ ጌራራና ጋዛ ነው። ወደ ሶዶምና ወደ ገሞራ ወደ አዳማና ወደ ሴባዮንም ከላሳ ይደርሳል። የካም ልጆች በየነገዳቸው በየቋንቋቸው በየምድራቸውና በየሕዝባቸው እነዚህ ናቸው። ለሴምም ደግሞ ልጆች ተወለዱለት። እነርሱም የያፌት ታላቅ ወንድምና የኤቦር ልጆች ሁሉ አባት የሆነው ነው። የሴምም ልጆች ኤላም፣ አሶር፣ አርፋክስድ፣ ሉድ፣ አራም፣ ቃይናን ናቸው። የአራምም ልጆች ዑዝ፣ ሁል፣ ጋቴር፣ ሞሳህ ናቸው። አርፋክስድም ቃይናንን ወለደ። ቃይናንም ሳላንን፣ ሳላም ኤቦርን ወለደ። ለኤቦርም ሁለት ልጆች ተወለዱለት። የአንደኛውም ስሙ ፋሌቅ ነው። ምድርም በዘመኑ ተከፋፍላለችና የወንድምም ስም ዮቅጣን ነው። ዮቅጣንም ኤልሞዳድን፣ ሳሌፍንም፣ ሐሰርሞትንም፣ ያራህንም፣ አዶራምንም፣ አዚላንም፣ ደቅላንም፣ ኦባልንም፣ አቤማኤልንም፣ ሳባንም፣ አፌርንም፣ ኤውላጥንም፣ ዮባብንም ወለደ። እነዚህ ሁሉ የዮጣን ልጆች ናቸው። ስፍራቸውም ከማሲ አንስቶ ወደ ስፋር ሲል እስከ ምስራቅ ተራራ ድረስ ነው። የሴም ልጆች በየነገዳቸው በየቋንቋቸው በየምድራቸውና በየሕዝባቸው እነዚህ ናቸው። የኖህ ልጆችም ነገዶች እንደ ትውልዳቸው በየሕዝባቸው እነዚህ ናቸው። ከእነዚህም ከጥፋት ውሃ በኋላ ሕዝቦች በምድር ላይ ተዘሩ።